ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተያያዙ ወሳኝ መረጃዎችን ይዘናል። ቀዳሚ ያደረግነው አብሮነት በሚል በዲያስፖራ ኮሚኒቲ ውስጥ ወይም በውጭ ሀገራት በሚኖሩ ኢትዮጵያውያን የተቃዋሚ ፓርቲ አመራሮች ተመሰረተ የተባለው አዲሱ ስብስብ ከዚህ ቀደም 21 አባላት ወይም የቦርድ አባላትን ሰይሞ የተለያዩ እንቅስቃሴዎችን በተለይም በትጥቅ ትግል ውስጥም ጭምር እጁን ያስገባበት ሁኔታ እንዳለ ገልጸንላችሁ ነበረ። ከዚህ በፊት ከነበረው በተለየ መልኩ አሁን ደግሞ ማህበሩ ለቦርድ አባላት በሚል ባሰራጨው እንኳን አደረሳችሁ መልእክት 7 አባላት ያሉት የአስፈጻሚ አካል መምረጡና ይፋ ማድረጉ ተሰምቷል። እነኚህ የሥራ አስፈጻሚዎች እነማን ናቸው? ይሄ አብሮነት የሚባለው በህቡ ሲንቀሳቀስ የነበረውና አቶ ልደቱ በመሪነት እየመሩት ያሉት ድርጅት ዓላማው ምንድን ነው የሚለውን ጉዳይ ከሰሞኑ አዳዲስ የወጡ መረጃዎችን መሰረት በማድረግ አዳዲስ ሐሳቦችም እየተነሱበት ነው። እነኚህ መረጃዎች ወደ እናንተ እናደርሳለን። በተለይም ይህ ጉዳይ ከግብጽ ጋርም የሚያያዝ ጉዳይ መሆኑ ነገሩን የበለጠ ክብደት እንዲሰጠውና በትኩረት እንድንመለከተው የሚያደርግ ጉዳይ ሆኗል። በሁለተኛ ደረጃነት ጦርነት ቢቀሰቀስ ማን ምን ሊያገኝ ይችላል፣ ለምን የሚለውን ጉዳይ በስፋት እናያለን። ከትላንት በስቲያ አዳዲስ መረጃዎች ወጥተዋል። በተለይም አስገራሚው ነገር የኃይል አሰላለፍ ስርዓቱ በምስራቅ አፍሪካ ያለው ሙሉ በሙሉ በሚባል ደረጃ እየተቀየረ ስለመምጣቱ ነው የሚያሳየው። ነገር ግን የቻድ የደቡብ ሱዳንና የፑንትላንድ መሪዎች የራስ ገዟ ፑንትላንድ በቀጥታ አቡዳቢ ተጠርተዋል። 2 ስብሰባዎች አዲስ አበባና አቡዳቢ እንደተደረጉ እየተነገረ ነው። በተለይ የአዲስ አበባው ስብሰባ ከፕሬዝዳንት ሰይድ አብዱላሂ ዴኒ ጋር የተደረገ ነው። የፑንትላንዱ የራስ ገዟ ፑንትላንድ ፕሬዝዳንት እሳቸው አዲስ አበባ የሰዓታት ቆይታ ካደረጉ በኋላ ነው ከትላንት በስቲያ ወደ አቡዳቢ በቀጥታ ሄዱ የተባለው። ለሳምንትም እዛ እንደሚቆዩ ተሰምቷል። ልክ ከዚህ ቀደም የሶማሌላንዱ ፕሬዝዳንት አብዱራህማን ኢሮ እዛ ደርሰው እንደመጡ ማለት ነው። እናም እነኚህ ስብሰባዎች ምንድናቸው? ምንድነው በውስጡ ያለው? ኢትዮጵያውያን ከዚህ ምን ይጠቀማሉ? ወይም ደግሞ ኢትዮጵያ እንደ ሀገር ምንድነው የምትጠቀመው? እኛስ ምንድነው በዚህ ስብስብ ውስጥ የሚኖረን አስተዋጽኦ የሚለውን ጉዳይ በማከል የስብሰባው ወይም ደግሞ የነኚህ አገራት ወደዛ አካባቢ መጠራት ምን አይነት የቀጠናዊ የኃይል አሰላለፍ ለውጥ ሊያመጣ ይችላል? እንደዚሁም የሱዳኑ ጦርነት የቀጠናው የኃይል አሰላለፍ ሁኔታ ላይ ምን ይቀይራል? በሱዳኑ ጦርነት ፕሬዝዳንት ኢሳያስ አፈወርቂ እንዳሉት ሱዳን ትወራለች ብለዋል። ፕሬዝዳንት ኢሳያስ አፈወርቂ በአዲሱ መግለጫቸው ምንም እንኳን በኢትዮጵያ ጉዳይ ላይ የተወሰነ መለሳለስ ያሳዩ ቢመስሉም የሱዳን ጉዳይ እጅጉን እንዳሳሰባቸውና አንድም ሱዳንን ተማምነው ወይም የአልቡርሃንን ጦር ተማምነው ስለሆነ ከኢትዮጵያ ጋር ውጊያ ሊፈጥሩ የሞከሩት አሁን የአልቡርሃን ጦር እየተወሰደበት ባለው እርምጃ የተወሰኑ መዳከሞች እየታየበት ነው። ይሄ ደግሞ በጣም በቀጣይ አስጊ እንደሚሆን ይጠበቃል። ምክንያቱም አርኤስኤፍ የሚባለው በጀነራል ሐምዳን ደጋሎ የሚመራው ጦር አዳዲስ ቦታዎችን እየያዘ ነው። ይሄ ጦርነት በጀነራል መሐመድ ሐምዳን ደጋሎ የሚቋጭ ከሆነ እነ ኤርትራና ግብጽ ምን አይነት ሽንፈትን ሊቀምሱ ይችላሉ? ምን አይነት ኮንሲኩዌንስ ነው የሚያጋጥማቸው? ወይራስ አልቡርሃን ካሸነፉስ ኢትዮጵያን የሚነካት ነገር ወይም በኢትዮጵያ ላይ የሚፈጠር ነገር አለ? የምናየው ነው የሚሆነው። አብራችሁን እንድትቆዩ እየጋበዝን በቆይታችሁ እንደምታተርፉ በማመን እነኚህን ወሳኝ መረጃዎች እንድትሰሙ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ ለራሳችሁም ለምትወዷቸውም እንደዚሁም ደግሞ ለሌሎች አገር ወዳድ ኢትዮጵያውያንም ጭምር እንዲደርስ ለኤርትራውያንም ወንድሞቻችን እንዲደርስ በማድረግ እንድትተባበሩን እየጠየቅን አዲስ ሐሳብ፣ አስተያየት ወይም ደግሞ ማስተካከያም ሆነ የምትጨምሩልን ሌላ መረጃም ካለ በሐሳብ መስጫ ሳጥኑ በኩል እንድታጋሩን በመጋበዝ በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ የፖድካስት ፕሮግራም ተሻገርን። እንግዲህ በቀዳሚነት የምናየው የአብሮነት ስብስብ ነው። እንግዲህ ከዚህ ቀደም ባጋራናችሁ መረጃ አብሮነት የሚባለው ስብስብ በሀገር ውስጥም በዲያስፖራውም ሁለቱም ጋር እግሩን ተክሎ ወይም ደግሞ እዚህ ኢትዮጵያ ውስጥም አገር ውስጥ በተመሳሳይ ደግሞ ትውልደ ኢትዮጵያውያን በሚኖሩባቸው እንደዚሁም ሌሎች
ከኢትዮጵያ ጋር ጥቅሜ ይነካል ወይም ጥቅም አለኝ ብለው የሚያስቡ አንድ ላይ በስብጥር በሚኖሩባቸው የተለያዩ ሀገራት ውስጥ ወይም በዲያስፖራ ኮሚኒቲ ቤዝ በማድረግ ወይም መሰረቱን በዛ በመጣል በህቡ ሲንቀሳቀስ የነበረ የተለያዩ አሁን ላይ ኢትዮጵያ ውስጥ ታዋቂ የሚባሉ አንጋፋ ፖለቲከኞች የተሳተፉበት ነው። ይህንን ስብስብ አቶ ልደቱ በመሪነት እየመሩት ነው። አብሮነት የሚባለው በህቡ የሚንቀሳቀሰው ይህ ቡድን ከዚህ ቀደም 21 የቦርድ አባላትን መርጦ 7 የአስፈጻሚ ኮሚቴ አባላትን እንደሚመርጥና እነኚህ አስፈጻሚ ኮሚቴ አባላት በስምም በመልክም እንደማይገለጹ ወይም ለህዝቡ ይፋ እንደማይሆኑ ተጠቅሶ ነበረ። ይሁንና ግን በሚያስገርም ሁኔታ ያ መረጃ ተሰራጭቶ በርካታ ህዝብ ከተነጋገረበትና አስገራሚ በሚልም ዓላማው ሌላ ነው እስከ ማለትም የተደረሰበት ሁኔታ ነበርና አስተያየት መሰጠቱን ከተጀመረ በኋላ ቡድኑ በምን ምክንያት እንደሆነ ሳይታወቅ ቀድሞ የሰጠውን መግለጫ የሚሽር እንደዚሁም ደግሞ ያሳለፈውን መልእክትም የሚቀይር አሁን አዲስ ውሳኔ አስተላልፎ እንግዲህ የሥራ አስፈጻሚው ኮሚቴ ተመርጠው ለህዝብ ይፋ ሆነዋል። ከዚህ ቀደም ግን ይፋ እንደማይሆኑና ሲመረጡም ጭምር እንደማይታዩ ስማቸውም እንደማይገለጽ ነበር የተገለጸው የተጠቆመው። አሁን ግን ስማቸውም እዚሁም ማንነታቸውና አጠቃላይ ፎቶአቸውም ጭምር የተገለጸበት ሁኔታ ነው ያለው ይፋ የሆነበት። እናም ከምርጫው በኋላ የህዝብ ግንኙነት ሆነው የተመረጡት የዚህ የስብስቡ ማለት ነው ፕሮፌሰር ሕዝቅኤል ገቢሳ ናቸው። እሳቸውም የገነባ ነው ልናፈርሰው ነው፣ እነዚህ አይታመኑም፣ የሌሎችን ብሔሮች ስብጥርና ማንነት በኩል አይቀበሉም፣ እኛ ያቋቋምነው አዲስ ድርጅት አለ፣ የሚፈልጉትን መርጠናል፣ እንወስዳቸዋለን ብለው የሚናገሩ ኃይሎች እንደሚሉት ሳይሆን ስብስቡ ለጋራ ጥቅም የሚሰራ ነው የሚል ሐሳብን ማቅረባቸውን እዚህ ላይ ተመላክቷል ማለት ነው። ፕሮፌሰሩ በምስራቅ ኢትዮጵያ ኦብነግ አፈንጋጭ ቡድን በአብሮነት ውስጥ ከሌሎች ከኢትዮጵያ ኃይሎች ጋር እንዲተባበር አብረው በጥምረት እንዲሰራ በሰላማዊ መንገድ እንዲታገል ወዘተ የሚል ሐሳብ ብቻ እዚህ ላይ ቀርቧል። ለማንኛውም ምንድነው እዚህ ጋር ባጭሩ የህዝብ ግንኙነት ሆነው የቀረቡት ወይም ደግሞ በዚህ ስብስብ ውስጥ የተካተቱት ፕሮፌሰር ሕዝቅኤል ገቢሳ ናቸው። ፕሮፌሰር ሕዝቅኤል ገቢሳ ሌላኛው የሥራ አስፈጻሚ አባል የሆኑ የዚህ ስብስቡ መሆናቸው ተረጋግጧል ማለት ነው። በሌላ በኩል በሰላማዊ ትግል ለመታገል ተቋቋምኩ በሚለው የአቶ ልደቱ ማህበር ወይም በዚህ አብሮነት ማለት ነው። ምክንያቱም ማህበሩ የሚለው በሰላማዊ መንገድ ለመታገል ነው የተቋቋምኩት ነው የሚለው ጽሁፋቸው ወይም ደግሞ ያወጡት መግለጫም። እንግዲህ በዚህ ውስጥ የህዝብ ግንኙነት ስራ እንዲሰሩ የተመረጡት ፕሮፌሰሩ በቀጣይ ምን ሊሰሩ እንደሚችሉና ምን አይነት ደግሞ እንቅስቃሴ እንደሚያደርጉ በተለይ የምርጫ ጊዜም እየደረሰ ከመሆኑ ጋር ተያይዞ የሚገለጽ እንደሆነ ተመላክቷል ማለት ነው። በሌላ በኩል በሰላማዊ ትግል መንግስት ለመጣል ማቀዱን አስታውቆ 21 ቦርድ አባላት ያሉት ይህ ቡድን ወይም የአብሮነት ማህበር 7 ስራ አስፈጻሚዎችን ሲመርጥ የሥራ አስፈጻሚዎቹን ስብጥር ከተለያዩ ብሔር ብሔረሰቦች ለማድረግ መሞከሩንም አስታውቋል። ማህበሩ ለቦርድ አባላት በሚል ባሰራጨው የእንኳን አደረሳችሁ መልእክት አቶ ልደቱ ከአማራ የመሰረቱ ማህበር ፕሬዝዳንት ሲሆኑ መቅደስ አዳነ ከወላይታ፣ አሸናፊ አብርሃም ጸሐፊ ከደቡብ፣ ገንዘብ ያዥ ከአማራ፣ ሙሉጌታ ዘለቀ የህዝብ ግንኙነት፣ ፕሮፌሰር ሕዝቅኤል ገቢሳ በተለይ እንግሊዝኛና ትግርኛ ተጠንቅቀው ስለሚያውቁ፣ ከኦሮሞ የድርጅት አስተባባሪ ኢስማኤል ጎርሴ፣ ከሶማሌ የውጭ ግንኙነት ኦፊሰር መስፍን ከትግራይ መመረጣቸው ይፋ ተደርጓል የተባለው። እንግዲህ እነኚህ ስማቸው የተጠቀሱ አባላት ለአብሮነት አዲስ ስራ አስፈጻሚ ሆነው መሾማቸውን መረጃዎች አመላክተዋል ማለት ነው። ይሄን መረጃ ያው እንደ መረጃ ከገለጽንላችሁ ወይም ካደረስናችሁ በቀጣይ ይሄ አቶ ልደቱ የሚመሩት በህቡ ሲንቀሳቀስ የነበረው ቡድን አሁን በይፋ እንቅስቃሴውን መጀመሩንና በሰላማዊ መንገድ መንግስትን እጥላለሁ የሚል አቋም መያዙ ተመላክቷል። እንዴት ይሆናል በቀጣይስ ምንድነው የሚፈጠረው የሚለውን ነገር እንግዲህ እየተከታተልን የምናቀርብላችሁ ነው የሚሆነው። ነገር ግን እዚህ ጋር እንድትገነዘቡ የምንፈልገው ጀስት መረጃውን ለማድረስ ነው። ከዚህ በፊት ይህንን መረጃ አድርሰናችሁ ነበረ። እንደዚህ አይነት ስብስብ በዲያስፖራ ተቋቁሟል። ይሄ ስብስብ በአንድ በኩል ከግብጽ ጋርም ግንኙነት እንዳለው ይነገራል። ምክንያቱም በአንድ በኩል የትጥቅ ትግል እንደማያካሄድና በሰላማዊ ትግል ለመታገል መቋቋሙን ይገልጻል። በሌላ በኩል ደግሞ የትጥቅ ትግል ለማድረግ ከመንግስት ጋር እየተናነቁ ካሉ ኃይሎች ጋርም ትስስር እንዳለውና በህቡ እንደሚሰራ የሚያሳዩ መረጃዎች ከዚህም ከዛም እየወጡበት ነው። ያም ሆነ ይህ ግን ድርጅቱ እንደ አቋም በሰላማዊ ትግል ለመታገል ተቋቁሜያለሁ ብሎ የሥራ አስፈጻሚዎቹን መርጦ ይፋ ማድረጉን ገልጸንላችኋል ማለት ነው። ይህንን በዚህ እናብቃ። ወደ ሁለተኛው አጀንዳችን ስንሄድ ወደ አቡዳቢ የተጠሩ 3 አገራትን የሚመሩ በእርግጥ አንዷ ራስ ገዝ ነች፣ መሪዎች አሉ ወይም ተሰምቷል። አንዷ የቻድ መሪ ናቸው። የቻድ መሪ
ወደ አቡዳቢ ወይም ደግሞ የተባበሩት አረብ ኤምሬትስ ዋና ከተማ የመንግስት መቀመጫ ወደ ሆነችው አቡዳቢ መጠራታቸው ተሰምቷል። እዚህ ጋር አንድ መገንዘብ ያለብን ብዙ ጊዜ የሆኑ መሪዎች ወይም ደግሞ እንደዚህ አይነት ኦፊሻል የሆነ ስብሰባን ወይም ደግሞ ውይይትን ለማድረግ ወደ ሆነ አገር ሲጠሩ ከሆነ ክስተት ጋር ይያያዛል። ምክንያቱም ይሄ ክስተት ከሆነ ክስተት ጋር የሚያያዘው ይሄ ጉዳይ ለምንድን ነው? የሆነ ውጥረት በሚኖርበት ሰዓት ወይ ደግሞ አገራት ለተለየ የሆነ ጥብቅ ለሆነ ውይይት ካልሆነ በስተቀር በአንድ ጊዜ እንደዚህ በጅምላም አይጠሩም። በተመሳሳይ ደግሞ ጉብኝት የሚደረገው በስልክ አሊያም ደግሞ በተልኮ ከሚደረግ ውይይት በአካል ተገናኝቶ የሚደረግ ውይይት የበለጠ አቅም የሚፈጥርና ለመግባባትም በሐሳብም ተነጋግሮ ወይም ተደራድሮ ለመግባባትም ጥቅም ስላለው እንደሆነ ይታመናል። በተጨማሪ ደግሞ ጉዳዩ ከበድ ያለ ሲሆን በስልክ ሳይሆን መሪዎች ዲፕሎማሲም ስለሆነ በመሃል የሚሰራው ፌስ ቱ ፌስ ተገናኝተው ፊታቸውን እየተያዩ ፊዚካል አፒራንሳቸውም ራሱ የሚናገር ስለሚሆን የሚነጋገሩበት ሁኔታ ነው ያለው እና ለማንኛውም ማህማት ኢድሪስ ዴባይ የአሁኑ የቻድ ፕሬዝደንት ናቸው። ወደ አቡዳቢው የሙሐመድ ቢን ዛይድ አልናህያ ቤተ መንግስት ተጠርተዋል። ከተጠሩት ፕሬዝዳንቶች አንዱ ናቸው ማለት ነው። ሁለተኛ የደቡብ ሱዳን ፕሬዝዳንት ነው የተጠሩት። እንግዲህ ሳልቫኪር ወደ አቡዳቢ ሲሄዱ የመጀመሪያቸው አይደለም። ከዚህ ቀደምም የሱዳን ጦርነት ከመቀስቀሱ በፊትም ሄደዋል። የሱዳን ጦርነት ተቀስቅሶ ጦርነት እየተካሄደ ባለበት ሰዓትም በመሃል ሄደው ነበረ ወደ አቡዳቢ። አሁን ደግሞ ሶስቱ መሪዎች በአንድ ላይ ነው የተጠሩት። የቻድ የደቡብ ሱዳንና ሶማሊያ የኔ ግዛት ነች የምትላት የሶማሊያዋ ራስ ገዝ ግዛት የሆነችው ፑንትላንድን የሚመሩት የፑንትላንዱ ስቴት ፕሬዝደንት ወይም ደግሞ ራስ ገዝ ግዛት ፕሬዝደንት ቢኮዝ አገር አልሆነችም እስካሁን ሰይድ አብዱላሂ ዴኒ ወደ አቡዳቢ ሄደዋል። እዚህ ጋር መረዳት ያለብን ነገር እናም ለእናንተ ለማስገንዘብ የፈለግነውና ይህም መረጃም ወደ እናንተ ያቀረብነው ከምን አንጻር ነው? አሁን ላይ እየመጣ ካለው ቀጠናዊ ጡዘትና ሊከሰት ይችላል ተብሎ እየተፈራ ካለው የቀጠናዊ ጦርነት ጋር በተያያዘ አዲስ የኃይል አስተላለፍ ስርዓት እየመጣ ስለሆነ ከዛ ጋር የተያያዘ እንደሆነ ነው እየተነገረ ያለው። የነኛ ሀገር ሚናና ወደ አቡዳቢ የመጠራትም ጉዳይ ከዚሁ ጋር የተያያዘ እንደሆነ ነው እየተነገረ ያለው። ለማንኛውም ሶስቱ መሪዎች ሲጠሩ ምንን መሰረት ተደርጎ ነው የሚለውን እንመልከት በመጠኑ። የመጀመሪያው በሱዳን ጦርነት ምክንያት ስማቸው ከሚነሳ ወይም ከሱዳን የእርስ በርስ ጦርነት ጋር በተያያዘ ስማቸው በጣም በስፋት ከሚነሱ መሪዎች መካከል ማህማት ኢድሪስ ዲባይ ኢትኖ ወይም ደግሞ የቻዱ ፕሬዝደንት በጣም ስማቸው ይያያዛል ወይም ይነሳል። እኚህ ሰው እንግዲህ ከአባታቸውም ስልጣን እንደተቀበሉ የሚነገርበት ሁኔታ አለ። ለማንኛውም ቻድን አሁን እየመሩ ያሉ መሪ ናቸው። ኢድሪስ ዲባይ ከ1990 እስከ 2021 ቻድን የመሩት ልጅ ናቸው ወይም የፕሬዝደንት ልጅ ናቸው። አሁን ወደ አቡዳቢ የተጠሩት ሰው እኚህ ሰው በሱዳን የእርስ በርስ ጦርነት ውስጥ የፓራሚሊተሪ ፎርስ የሚባለውን ወይም ደግሞ የራፒድ ሰፖርት ፎርስ በሌላ አነጋገር የፈጥኖ ደራሹ ኃይል የሚባለውን ጦር ወይም ደግሞ በጀነራል መሐመድ ሐምደን ደጋሎ የሚመራውን ጦር በመርዳት ረገድ በጣም ስማቸው ከሚነሱ የቀጠናው አገራት መሪዎች በጣም በቀዳሚነት የሚነሱ ናቸው። ምክንያቱም በዳርፉር በኩል ቻድና ሱዳን ይዋሰናሉ። በተመሳሳይ ደግሞ የህዝብ ለህዝብ ግንኙነቱም የዳርፉር ህዝብ ወደ ሰሜንና ወደ መካከለኛው ሱዳን ከመምጣት ይልቅ ወደ ቻድ መሄድ ይቀነዋል ነው የሚባለው። ከዚህም አንጻር የራሳቸውን ብሔራዊ ጥቅም ለማስጠበቅ በሚመስል መልኩና በዋናነት ደግሞ ይሄ ጦርነት የሚቀሰቀስ ከሆነና ጦርነቱ እየተፋፋመ የሚሄድ ከሆነ ወደኛም ድንበር ተሻግሮ እኛንም ይበጠብጣል የሚል ስጋት ስላላቸው ይህንን ጉዳይ በመጠኑም ቢሆን ለመመልከት እንደሞከሩና በኋላ ላይ ከጀነራል መሐመድ ሐምደን ደጋሎ ጋር መሰለፋቸውን ነው የተገለጸው። በዚህም የተባበሩት አረብ ኤምሬትስ በርካታ የጦር መሳሪያዎችን ወደ ሊቢያና ወደ ሱዳን የምታሸጋግርባት አገር ነች እየተባለ ነው ቻድ። በዚህም ምክንያት አሁን ላይ በሱዳን ውስጥ ግብፅና የግብፅ አቻ ወይም ደግሞ ከግብፅ ጋር በሸሪክነት የምትሰራው ሳውዲ አረቢያም ኢሳያስ አፈወርቂም በሙሉ ኃይል የአልቡርሃን መንግስትን ለመርዳት ስለተስማሙ ይህንን ጉዳይ ወደ ተሻለ ትብብር ለማሳደግና በተለይ የቻድ መንግስትና የጀነራል መሐመድ ሐምደን ደጋሎ የአርኤስኤፍን ጦር ግንኙነት ለማጠናከር በማሰብ እንደሆነ እየተነገረ ነው ያለው። በተጨማሪ ደቡብ ሱዳንም እንደዚሁ ስሟ ይያያዛል ከአርኤስኤፍ ጋር። ምክንያቱም ከዚህ ቀደም
በሱዳን ጦርነት ውስጥ እየተሳተፉ ካሉ ሁለቱ ጄኔራሎች አንዱን ጄኔራል ትረጃለች በሚል በተለይ የሱዳን ግማሽ መንግስትን የሚመራው የጄኔራል አብዱልፈታህ አልቡርሃን መንግስት ኬንያን፣ የተባበሩት አረብ ኤምሬትስን፣ እስራኤልንም ጭምር ከሶ ነበረ አርኤስኤፍን ይረዳሉ በሚል። ደቡብ ሱዳን በዋናነት ስሟ የሚያያዘው በሞምባሳ ወደብ በኩል ከተባበሩት አረብ ኤምሬትስና ከተለያዩ አገራት ለአርኤስኤፍ የሚመጣውን የጦር መሳሪያ ድጋፍ በዩጋንዳ በኩል አድርጎ በጣም ቅርብ ነው። ከዛ ጁባ ከዛ በቀጥታ ለአርኤስኤፍ እንዲሰጥ ወይም ደግሞ አርኤስኤፍ እጅ እንዲገባ የማድረግ ሮልን ስትጫወት ነበር የሚል መረጃ አለ። ያም ሆነ ይህ ግን ደቡብ ሱዳንም ከዚህ ጦርነት ጋር በተያያዘ ከአርኤስኤፍ ጋር ቆማለች በሚል ተጠርታለች ነው የተባለው። በእርግጥ ደቡብ ሱዳን ከዚህ ቀደምም ከተባበሩት አረብ ኤምሬትስ ጋር በደንብ የጠበቀ ግንኙነት እንዳላት ይታወቃል። በዛም ምክንያት ሳይሆን አይቀርም ብቻ ተጠርታለች። ሌላው የጄኔራል አብዱልፈታህ አልቡርሃን ጦር የሚመራው መንግስት በተደጋጋሚ ክስ የሚያቀርብባት የቦሳሶ ወደብን የምትቆጣጠረው ወይም ደግሞ በግዛቷ ውስጥ ያለው የምታስተዳድረው ፑንትላንድ ነች። የፑንትላንድ ግዛት የሶማሊያ የፑንትላንድ ግዛት መሪ ፕሬዝዳንት ሰይድ አብዱላሂ ዴኒ እሳቸውም ከነኚህ ከሁለቱ ከቻድና ከደቡብ ሱዳን መሪዎች ጋር በአጠቃላይ 3 ሆነው አቡዳቢ ለስብሰባ መቀመጣቸውን የተሰማው። አቡዳቢ ከመሄዳቸው በፊት ግን ፕሬዝዳንት ሰይድ አብዱላሂ ዴኒ አዲስ አበባ መጥተው ነበር። ከትላንት በስቲያ አዲስ አበባ መጥተው የሰዓታት ቆይታ ካደረጉ በኋላ ነው ወደ አቡዳቢ ያመሩት። ምንድነው ከዚህ ውይይት ጀርባ ያለው ከነኚህ መሪዎች ጥሪ ጀርባ ያለው ምንድነው የሚለውን ነገር አሁን እዚህ ጋር መገንዘብ ያለብን ጉዳይ የሱዳን የእርስ በርስ ጦርነት የቀጠናውን የኃይል አሰላለፍ ስርዓት ይቀይራል። ምክንያቱም እዚህ ቦታ ላይ በትንሹ 6 እና 8 ሀገራት ለበላይነት ይፎካከራሉ። እነኚህ 6 እና 8 የሚሆኑት ሀገራት በቀይ ባህርና በምስራቅ አፍሪካ ቀጠና በተመሳሳይ በሰሜናዊ የህንድ ውቅያኖስ ዓለም አቀፍ የንግድ መስመር ለመቆጣጠር በሚደረገው እንቅስቃሴ ውስጥ 8ቱ በተለያየ ጎራ ይሰለፉ እንጂ በሁለት ጎራ የሚመደቡ ናቸው። እንዳጠቃላይ እነኚህ ኃይሎች እነማን ናቸው የሚለውን መጀመሪያ በመጀመሪያ በዚህ በምስራቅ አፍሪካና በቀይ ባህር ቀጠና እንደዚሁም በሰሜናዊ ህንድ ውቅያኖስ የዓለም አቀፍ የንግድ መስመር መቆጣጠርና እንደዚህ የቀጠናዊ የበላይነትን ለመቆጣጠር በሚደረገው የቀጠናዊ ሽኩቻ ውስጥ ዋና ተፎካካሪ ሆነው የቀረቡት የተባበሩት አረብ ኤምሬትስና ሳውዲ አረቢያ ናቸው። ሳውዲ አረቢያና የተባበሩት አረብ ኤምሬትስ በመካከለኛው ምስራቅ የአረቡ ባህረ ሰላጤ ቀጠናና በቀይ ባህር ብሎም በምስራቅ አፍሪካ ላይ በኋላ ላይ ደግሞ ወደ አፍሪካ እያደገ የሚሄድበት ሁኔታ እንዳለ እየተገለጸ ነው። ለቀጠናው የበላይነት ወይም የቀጠናውን የበላይነት ለመቆጣጠር እርስ በርስ ፍትጊያ ውስጥ ናቸው። በሁለተኛ ደረጃ ኢትዮጵያና ግብጽ ናቸው። ኢትዮጵያና ግብጽ በዚህ ቀጠናውን ለመቆጣጠር በሚደረገው እንቅስቃሴ ውስጥ በጣም በከፍተኛ ሁኔታ ትንቅንቅ ውስጥ ናቸው ያሉት። አብዛኛው ሰው ኢትዮጵያ ጀስት ባህሩን ብቻ አግኝታ ወይ ደግሞ ግድቡን ብቻ ገንብታ እጇን አጣጥፋ በቃ ኦሬዲ ግብጽን በዚህ አሸንፍ ያለው ግብጽም ኦሬዲ ተሸንፋ አምናለች ትቀመጣለች ብሎ የሚያምኑ ይመስለኛል አንዳንዴ ከሚሰጡት አስተያየት ማለት ነው። ይሄን ስል ደግሞ ሁሉም ሰው ማለት አይደለም፣ ግን ጉዳዩ እንደዛ አይደለም። ብዙ ሰው እንደዛ ይመስለዋል፣ ግን እንደዛ አይደለም። ፖይንቱ ምንድነው? የታላቁ የኢትዮጵያ ህዳሴ ግድብ በአባይ ወንዝ ላይ መገንባት አይፈቀድም ነበር ለኢትዮጵያ። ይሄ በህግ የማይፈቀድ ስለሆነ ወይም ኢትዮጵያ መብት ስለሌላት ሳይሆን ግብጽ የአባይን ውሃ በ1959 የቅኝ ግዛት ዘመን የውሃ ስምምነት መሰረት እንግሊዞች የሱዳንንና የግብፅን ሰፊውን መሬት ለጥጥ እርሻ በተለይ የሱዳንን መሬት በሚል የአባይን ውሃ ሲጠቀሙ ስለነበረ በገፍ ያንኑ ስምምነት ከግብፅ ጋር ተፈራርመው ስለነበር ኢትዮጵያና ኢቭን ሱዳን ራሱ ማታቀውን። ምክንያቱም ያን ሰዓት ሱዳን በአንግሎ ኢጂፕሽያን ኮንዶሚኒየም ሩል ውስጥ ነች። በተጨማሪ ደግሞ ኢትዮጵያም ነፃ ሀገር ነው የነበረችው። አንድ ነፃ ሀገርን እንዴት ነው በቅኝ ግዛት ውስጥ በነበረችና ከቅኝ ገዢ ኃይል ያልተላቀቀች አገር የፈረመችውን ስምምነት ተቀበይ ተብሎ በግድ ጫና የሚደረገው? የሚገርም ጉዳይ ነው። ብቻ አይገባኝም። ምክንያቱም ኢትዮጵያ በወቅቱ ነፃ ሀገር ነች። ግብፅ ራሷ በቅኝ ግዛት ውስጥ ነው ያለችው። በተመሳሳይ ሱዳንም በቅኝ ግዛት ውስጥ ነው የነበረችው። እነኚህ ሁለቱ ሀገራት በቅኝ ግዛት ውስጥ ሆነው ኢትዮጵያ በወቅቱ እነሱ ራሳቸው ገና እንደ ሀገር ሳይቋቋሙ አገር የነበረች ሀገር እንዴት ነው አሁን እነሱ ወደ ኋላ ተመልሰው የቅኝ ግዛት ዘመኑን ውል አክብሪ ፈርሚ የሚለው ነገር አጠያቂና አስቂኝም ገራሚም ነው።
ያናድዳልም አንዳንዴ ስናስበው ንቀትም ይመስላል። ይሁንና ግን የጥቅም ጉዳይ ስለሆነ አገራት በዚህ ጉዳይ ላይ ምንም ይሉንታ አይዛቸውም። እናም ግብፅ የአባይ ውሃ ምንም አይነት መስኖም የኃይል ማመንጫ ግድብም እንዲገነባበት ወይም ለሌላ የልማት ዓላማ እንዲውል አትፈልግም። አንድም ጠብታ ውሃ ከዛ እንዳትነኩ ስትል ነው ለዘመናት ስትዝት የነበረው። የኢትዮጵያ መንግስት ግን ኦልሬዲ ኢትዮጵያን ገነባች። ኦልሬዲ 14 ዓመት ብዙ ነገሮች ተከናወኑ፣ ተሞከረ፣ አልተቻለም። ግድቡ ተመረቀ። ግድቡ ከተመረቀ በኋላ ኢትዮጵያ ከግድቡ ወደ ባህሩ በሚል ከህዳሴ ግድብ ወደ አሰብ ወደ ባህር በሩ ጉዳይ ነው። አሰብም ብለን ማሳነስ አይገባም። ምክንያቱም የኢትዮጵያ ብሔራዊ ጥያቄ ብሔራዊ ጥቅሟም የባህር በር ጉዳይ ነው አሁን ላይ እንጂ ወደብ ብቻ አይደለም። ወደብ ኦልሬዲ በባህር በር ውስጥ የሚገኝ አንድ ኮምፖነንት ነው ከዚህ በፊት እንዳልናችሁ። ስለዚህ ስትዞር በአንደኛው ግብፅ አሸንፍበታለሁ ብላ በነበረው ወይም ደግሞ ኢትዮጵያ አታደርገውም ብላ በገመተችውና ግን ደግሞ ኢትዮጵያ አድርጋ ባሳየችው ነገር ግብፅ ስለተሸነፈችና ስለተናደደች አሁን ወደ ሁለተኛው ጉዳይዋ ወደ ሁለተኛው ብሔራዊ ጥቅሟ ስትዞር ኢትዮጵያ በቀጥታ ግብፅ ኢትዮጵያን ወደ መገዳደሩ ነው የገባችው። ምክንያቱም ዋናው መጀመሪያም ኢትዮጵያ ወደዚህ ጉዳይ ወደ እነኚህ አጀንዳዎች እንዳትመጣ ሲደረግ የነበረበት መሰረታዊ ምክንያት ቀጠናውን ለብቻዋ መቆጣጠር ስለምትፈልግ ነው ግብፅ። እና ኢትዮጵያ የምትባል ሀገር ከፈለጋት ከካርታ ላይ ልትፍቅ ወይም አዳክማ ከፋፍላ እንደፈለጋት ልትገዛ ነበር የምታስበው ግብፅ። ይሁንና ግን እንዳሰበችው አልሆነም። አይደለም ለግብፅ፣ ለጣሊያንም ለነጮቹም እጅ አልሰጠም የኢትዮጵያ ሕዝብ። እናም አሁን የታላቁ የኢትዮጵያ ህዳሴ ግድብን ገንብቶ ማጠናቀቅ ለኢትዮጵያ ትልቅ የዲፕሎማሲ አቅምን ፈጥሯል። ተቀባይነቷንና ተደማጭነቷን በጣም ደግሞ አዳጊ የሆነ ተስፋ ያለው ኢኮኖሚ እንዳላት መገንባትም እንደምትችል በዓለም አቀፍ ደረጃ ያገናዘበ ያሳየ ነው። ምክንያቱም ኢትዮጵያ ትገነባለች አይደለም ይህንን ግድብ ታስበዋለች ተብሎ አይታሰብም ነበር። ምክንያቱም ለምንድን ነው? በጣም በሚገባ ነበር ግብጾች ሲሰሩብን የነበሩት። እኛ ላይ አሻጥር ሲፈጸም የነበረው በጣም በሚገርም ሁኔታ ነበር። አረቦች እስካሁን አመለካከታቸው ስለ ኢትዮጵያ ጨለምተኛ እንዲሆን ያደረገችው አንዷ ግብፅ ነች። በሌላ በኩል የአረቡ ዓለምም የምዕራቡ ዓለምም ለኢትዮጵያ ምንም አይነት የፋይናንስ ድጋፍ እንዳያደርግ በሩቅ ምስራቅም ያሉ እንዳይደግፉ አድርጋ ኦልፋው ነበረ። ያንን ነው የሰበረው የኢትዮጵያ መንግስት። ከዛ ከ34 ምናምን ዓመት በፊት የተነጠቀችውን ኢትዮጵያ በአሻጥር የተወሰደባትን በእርግጥ የተወሰዱባት ነው የሚባለው፣ ግን የተወሰደባትን እንበል። ምክንያቱም ኦልሬዲ ኤርትራ አገር ነኝ ስላለች በእርግጥ አገር የመሆኗ ጉዳይ በራሱ አጠያቂና የአገርነት አገረ መንግስት ግንባታ ሂደቷም ገና ጥያቄ ያለበት ያልተቋጨ ከመሆኑ ጋር ተያይዞ ኢትዮጵያ ብዙ ጥያቄዎች ማንሳት ትችላለች። ይሁንና ግን በሰላማዊ መንገድ የባህር በር ስጭኝ ነው ያለችው። ያም የወሰዳችሁብንን የባህር በር በአግባቡ በሰላማዊ መንገድ መልሱልን፣ አብሮ አያስኖረንም መጨካከን፣ ይልቁንም አብረን እንድንኖር በሰላም በተመጋጋቢ ኢኮኖሚ እንድንገነባ የባህር በሩን በአሻጥር የተወሰደውን ያለ ኢትዮጵያ ህጋዊ መንግስትና ያለ ኢትዮጵያ ህዝብ ፍቃድ የተወሰደውን መሬት ወይም ግዛቴን መልሺ ነው ያለችው። ይህንን ተከትሎ እንግዲህ ምንድነው የመጣው? በቀጥታ ፕሬዝዳንት ኢሳያስ አፈወርቂ እዛ ጋም የተቀመጡት ቀድሞም ሲገነጠሉ በግብፅ አማካይነት ስለሆነ የተገነጠሉት ጉዳዩ ከግብፅ ጋር ነው የተያያዘው። እንደሚታወሰው የታላቁ የኢትዮጵያ ህዳሴ ግድብ ምን ይሰራል? ምንም ዋጋ የለውም ብለዋል ፕሬዝዳንት ኢሳያስ አፈወርቂ። አውቀው ነው የሚሉት። ይህንን ግልጽ ነው። ለምን እንዳሉ ይታወቃል። አንድ በምቀኝነት ነው። ቁጭ ብለው ስለሆነ እነሱ 30 ምናምን ዓመት ያሳለፉት ኢትዮጵያ ስትገነባ ከዚህ ቀደምም በኢህአዴግ መንግስትም ብዙ ግንባታዎች ስትገነባ በርካታ አሸባሪዎችን ሲልኩን የነበሩት አሁን ደግሞ አብሰውት ጭራሽ የተለያየ ትጥቅን የታጠቀ ጦርንም ወደ ኢትዮጵያ በመላክ ኢትዮጵያ ውስጥ ትርምስ እንዲኖር በርካታ ስራዎችን እየሰሩ ነው ያሉት። ምንም እንኳን እንዳሰቡት ባይሆንላቸውም ማለት ነው። አሁን ጉዳዩ ከማን ጋር ተያዘ? ኢትዮጵያ የባህር በሩን ጥያቄ ስጠይቅ አሁንም ተመልሶ ከግብፅ ጋር ተያዘ። ግብፅ ምን አገባት ብንል የግብፅ ዓላማ ኢትዮጵያን ከዚህ ቀጠና ተገዳዳሪነት አይደለም ድምጿ እንዳይሰማ አድርጋ ማጥፋት ነው። ያ ደግሞ አልሆን ሲል አሁን ወደ መገዳደሩ ገባን። ይሄ ጉዳይ ደግሞ የቀጠናዊ የበላይነትን ከማስጠበቅ በተጨማሪ ይህንን የበላይነትን እድል በእጅ ለማስገባት ዙሩ በጣም እንዲከር ነው ያደረገው። ለምን? ሌሎች ሶስተኛ ወገን ሌሎች ኃይሎችም እንዲሳተፉበት ስላደረገ ማለት ነው። ሁለቱ አገራት አሁን
ልክ እንደ ህዳሴ ግድቡ ወይ ኢትዮጵያ አሸንፋ ትወጣለች ወይስ ኤርትራን እንደ ትሮይ ፈረስ የምትጠቀመው ወይም ደግሞ የምትጋለበው ግብፅ ከኤርትራ ጋር በማበር እንደ አልቡርሃን መንግስት ጦርን የሻዕቢያ የራሱን ጦርን ጅቡቲንም ሶማሊያንም በአገር ውስጥ ያሉ የተለያዩ ከግብፅ ጋር ከሻዕቢያ መንግስት ጋር በተያያዘ አብረው የሚሰሩ ኃይሎችን ተጠቅማ ታሸንፋለች? በቀጣይ የምናየው ነው። ግን ይሄ ጉዳይ ከግብፅ ጋር የተያያዘበት ጉዳይ ዋናው መሰረታዊ ምክንያት የናሽናል ኢንተረስት ጉዳይ ብቻ ሳይሆን ወይም የሆነ ብሔራዊ ጥቅምን በሆነ ሰዓት አሳክቶ ዝም ለማለት ብቻ ሳይሆን ቀጠናውን በበላይነት ለመምራት የሚደረግ ሰፊ ይዘት ያለው በውስጡ በርካታ ነገሮች የተካተቱበት ቀጠናዊ ግድድር ወይም ፉክክር እንደሆነ መታወቅ አለበት። በአንድ በኩል ኢትዮጵያ እውነት አላት፣ በሌላ በኩል ደግሞ ግብፅ ኢትዮጵያ ያላትን እውነት ለማዳፈን ለመጨቆን እየጣረችን ያለችው። ያም ሆነ ይህ ግን የሚደረገው ጦርነትም የሚደረገው የዲፕሎማሲም ይሄ ኮንቬንሽናል ዋርም ቢመጣ ኤኒ አዘር ታይፕ ኦፍ ኮምፒቲሽን በሁለቱ ሀገራት ማለት ነው ቀጠናውን በበላይ ሆኖ ለማስተዳደር ነው ወይም ደግሞ ለመቆጣጠር የሚደረግ ነው። ይሄ ጥያቄ የለው። ነገር ግን ኢትዮጵያ በፍትሃዊ መንገድ ነው የምትራመደው። ወይራስ ግብፅ ግን ያለ እውነት ሐሰትን በእውነት ቀይራ እንደለመደችው ባሻጥር ይህን ቀጠና በእጇ ለማስገባት በእጅ አዙር ለማስተዳደር የምትሞክርበትን አካሄድ ነው እየተከተለች ያለችው። ስለዚህ ሁለቱ ሀገራት በዚህ መልኩ ነው ያሉት። ሌላኛው ሶስተኛው የራሽያ ቻይናና የነ ምዕራባውያን ሀገራት የአሜሪካ ነው። ይሄ ጉዳይ በአንድም ሆነ በሌላ ይታወቃል። በእርግጥ በበርካታ የዓለማችን ክፍሎች እነኚህ ራሽያና ቻይና በአንድ በኩል፣ በሌላ በኩል ደግሞ ወይም በሌላ ብሎክ ደግሞ አሜሪካና የአውሮፓ ህብረት ለምሳሌ እንደ እንግሊዝ፣ ፈረንሳይ፣ በእርግጥ አሁን እንግሊዝ ከአውሮፓ ህብረት ወጥታለች። ለማንኛውም የምዕራቡ ዓለም ሀገራት ተሰልፈው ዌስተርን ኤንድ ኢስተርን ብሎክ በሚል ፉክክር ሲያደርጉ እናስተውላለን። ይሄ ለዘመናትም የዘለቀ ነው። ነገር ግን በዋናነት እዚህ ጋር እንድንገነዘብ የሚያስፈልገው ሁሉም በዚህ ቀጠናዊ የበላይነትን ለመቆጣጠር በሚደረገው እንቅስቃሴ ውስጥ የየራሳቸውን ጥቅም መሰረት አድርገው ነው የሚገቡት። ይሄ መረሳት የለበትም። ቢኮዝ የትኛውም ሀገር ቅድሚያ የሚሰጠው ለራሱ ብሔራዊ ጥቅም ነው፣ ለራሱ ናሽናል ኢንተረስት ስለሆነ ማለት ነው። ስንት ነው? 6 ጠርተንላቸዋል። የተባበሩት አረብ ኤምሬትስና ሳውዲ አረቢያ፣ ምዕራባውያን በአሜሪካ የሚመራው ብሎክና በራሽያና በቻይና መሪነት አሁን በራሽያ ነው ማለት የምንችለው በራሽያ የሚመራው የምስራቁ ብሎክ እነ ቻይና ያሉበት ስብስብ ሲሆን፣ ሌላኛው ደግሞ በምዕራቡ ዓለም የሚደገፈው ግን ደግሞ ሲንግል ፕሮሚነንት ኤንድ ኢንፍሉዌንሻል ካንትሪ፣ ያ ማለት በምዕራቡ ዓለም በጣም ከፍተኛ ድጋፍ አላት፣ ግን ደግሞ ብቻዋን በጣም ፕሮሚነንት የሆነች በጣም ኢንፍሉዌንሻል ተጽዕኖ ፈጣሪ የሆነች ወታደራዊ አቅሟን በጣም ጠንካራ የሆነ በዚህ በመካከለኛው ምስራቅ ቀጠና ዋና ተጽዕኖ ፈጣሪ ሀገር በመባል የምትታወቀው እስራኤልና ከአረቦቹ በተለየ መልኩ በእስልምና ሃይማኖትም የሆነ የተለየ ሴክት ትከተላለች የምትባለው እናም የኒውክለር መሳሪያ ከያዘች አይደለም ምዕራባውያን አረቦቹንም ታጠፋለች ተብላ የምትፈራው ኢራን እያደረጉት ያለው ቀጠናዊ የበላይነትን ለመቆጣጠር የሚደረግ ፉክክር ነው። እንዴት ነው እነኚህን 4 መደቦች ወይም ደግሞ 2 አድርጋ 4 ቦታ እነኚህን የከፈልከው ካላችሁ በዝርዝር ላስረዳችሁ። ምክንያቱም ይሄ በተጨባጭ እየተስተዋለ ያለ ቀጠናችንን ምናልባትም ይህንን ቀጠና ኢትዮጵያ እንደ ቀጠናው ሀገር ሰላሟ ተጠብቆ መቆጣጠር ካልቻለች የትርምስ ማዕከል ሊያደርገው ይችላል የሚል ስጋት እንዲፈጠር ያደረገውም ጉዳይ አንዱ ይሄ ስለሆነ ነው። ምክንያቱም በዚህም በምስራቅ አፍሪካ ቀጠና በህዝብ ብዛትም በቆዳ ስፋትም በታሪክም በተጽዕኖ መፍጠርም ጠንካራ ወይም ደግሞ በቀጠናው ከሚገኙ ሀገራት የተሻለ የሚባል ኢኮኖሚ በመገንባትም ረገድ ኢትዮጵያ ቀዳሚው ሀገር ነች። የሱዳንን ሁኔታ የምናየው ነው። ኤርትራ ኦልሬዲ ስታክ ያደረገ ሀገር ነው። ምንም የኢኮኖሚ መሰረት የለውም። ኦልሞስት ቆሟል። በአብዛኛው ሪሚታንስና ወታደሮች እያከራየ ነው ገንዘብ የሚያገኘው ኢሳያስ አፈወርቂ እና አንዳንዴ ወርቅ ይሸጣሉ። አሁን ነው እሱም የተጀመረው። አብዛኛው ወርቅም ከትግራይ ክልል ነው እየተቦጠቦጠ የትግራይ ህዝብ ሀብት ነው በኤርትራ ባለስልጣናትና ጀነራሎች የጦር ጀነራሎች እየተዘረፈ እየተሸጠ ያለው ጥቂት ሰዎች የሚጠቀሙበት ማለት ነው እንጂ አብዛኛው የኤርትራ መንግስት ጦር ይሄ ሀብት የለውም።
እናም እዚህ ጋር በዋናነት እነኚህ ኃይሎች እዚህ ቀጠና ላይ ሲመጡ ቀጠናው ላይ ጠንካራ ሀገር የማይኖር ከሆነ ቀጠናውን እነሱ በሚፈልጉት መልኩ ለመቅረጽና ወይም ደግሞ ሼፕ ለማድረግ ሙከራ ሲያደርጉ ቀጠናውን ወደ ትርምስ እንደሚያስገቡት ጥርጥር የለው። ስለዚህ ቀጠናው ላይ እንደ ኢትዮጵያ ጠንካራ ሀገር ሆኖ ወይም ደግሞ ኢትዮጵያ ራሷ ጠንክራ የቀጠናውን ሰላምና ደህንነት የማስጠበቅ ኃላፊነቷን የምትወጣ ከሆነ በስነ ስርዓቱ ስጋቱ ሊቀንስ ይችላል፣ ሙሉ በሙሉ ባይጠፋም። እማትወጣ ከሆነ ግን ቀጠና ወደ ትርምስ ሊገባ እንደሚችል ጥርጥር የለው። ስለዚህ በዛ መሃል ነው ያለነው ነው። የሱዳንንም አይተናል፣ የኤርትራን ሁኔታ አይተናል። ጅቡቲም 100% በሚባል ደረጃ ምናልባት ከጦር ሰፈር ኪራይ ስለምታገኝ የተወሰነ አንድ 10-15% ለሱ ብንሰጥ ኦልሞስት ከ80 እስከ 85 ወይም በመቶ የሚሆነው ኢኮኖሚዋ ሙሉ በሙሉ በዚህ ፐርሰንት ደረጃ ኢትዮጵያ ላይ ተመሰረተ ነው። ካለ ኢትዮጵያ ህልውና የለውም ማለት ነው የጅቡቲ መንግስት ኢኮኖሚ። የሶማሊያ ጉዳይ የሚታወቅ ነው። ሶማሊያ ኦልሞስት 4 ሀገር ለመሆን እያኮበኮበች ነው፣ ቶሎ እልባት መስጠት ካልቻሉ ወይ መግባባት ችለው ብሔራዊ አንድነት ካልፈጠሩ ማለት ነው። የኬንያ ጉዳይ ኬንያ በአንጻራዊነት ሰላማዊ ሀገር ትባላለች። ምንም እንኳን የተለያዩ ተቃውሞዎችና ውዝግቦች ቢበዙም በአንጻራዊነት ከኢትዮጵያ ቀጥሎ በቀጠናው አቅምም የሚሊተሪ አቅምም አላት የምትባል ሀገር ነች። ይህን ስል ግን የኤርትራ መንግስት የሚሊተሪ አቅም እየዘነጋው አይደለም። ነገር ግን በራስ ኢኮኖሚ ላይ የተገነባ ወታደራዊ አቅምና በሰው ኢኮኖሚ ላይ የተገነባ ወታደራዊ አቅም ስለሚለያይ ነው። የሻዕቢያ መንግስት ወታደራዊ አቅም በሳውዲ አረቢያና በግብፅ እንደዚሁም ቀደም ብለው በነበሩ ዓመታት ደግሞ በነ ሊቢያ፣ በነ ሶሪያ፣ ኢራቅ ወዘተ በነ ኳታር ላይ የተመሰረተ ነው የነበረው። በእርግጥ አሁን ኳታርም ለኢሳያስ አፈወርቂ መንግስት ቀለብ ትሰፍራለች ይባላል። ኤንዌይስ ይሄ ነው ያለው። ስለዚህ ከነኛ ሀገራት አንጻር ኢትዮጵያ የተሻለ ግምት የሚሰጣትና አቅምም ያላት ሀገር መሆኗ አያጠራጥርም። ይሄንን ጉዳይ በዚህ ቀጠና ውስጥ እንደ ኢትዮጵያ ያሉ ሀገራት መቆጣጠር የማይችሉ ከሆነ ኢራንም በፕሮክሲ ጦርነት ውስጥ ልትሳተፍ ትችላለች በነ ሁቲ አማጽያን መካከል። አሁን ላይ እንደሚታወቀው በዚህ አሁን እየገለጽኩላችሁ ባለውት የቀጠናዊ ጉዳይ ላይ የኃይል አሰላለፍ ስርዓት ውስጥ እስራኤል፣ የተባበሩት አረብ ኤምሬትስ፣ ምዕራባውያን ሀገራት በከፊል ከኢትዮጵያ ጎን ናቸው። አንዳንድ ሀገራት ናቸው ኤርትራን እየደገፉ ያሉት። በእርግጥ ደግፈዋል ለማለትም ሳይሆን የኤርትራን ሐሳብ እያስተጋቡ ያሉት ማለት ነው። በሌላ በኩል ሳውዲ አረቢያ፣ ግብፅና የሱዳኑ አልቡርሃን መንግስት ጦር እንደዚሁም ሻዕቢያ፣ ጅቡቲ ከሞላ ጎደል የዛኛው የግብፅ ብሎክ ናቸው። ጅቡቲ እና ሶማሊያ እዚህም እዛም ናቸው። እኛ ጋም ይመጣሉ፣ ወደዛም ይሄዳሉ። ፖይንቱ ምንድነው? እዚህ ጋር አሜሪካ ዓለም አቀፍ የንግድ መስመሩን መቆጣጠር ትፈልጋለች። የአሜሪካ እዚህ አካባቢ በስፋት መኖር ደግሞ ኦልሞስት አሜሪካ ቀጠናውን ተቆጣጠረች የሚባለው የእሷ ሳተላይቶች ቀጠናውን ሲቆጣጠሩ ነው። በእነኛ ሀገራት ውስጥም የሚነክሱ መንግስታት ወይም ወደ ስልጣን የሚመጡ መንግስታት አሜሪካ ፕሮ ዌስተርን የሆኑ መሆን አለባቸው። በሌላ በኩል ወደ ምስራቁ ብሎክ ደግሞ ስንሄድ እነ ራሽያና ቻይና ይህን ቀጠና የሚቆጣጠሩ ከሆነ በዚህ ቀጠናው ላይ ያሉ ሀገራትን የሚመሩ መሪዎች የእነሱን አጀንዳ የሚቀበሉ እንዲሆኑ ያደርጋሉ እና መሆን አለባቸው። ስለዚህ ቀጠናውን ይቆጣጠሩታል። በተዘዋዋሪ በእነኚህ መንግስታት መካከል ቀጠናውን በእጃቸው ያስገባሉ ማለት ነው። ይህንን ለማድረግ ነው የሚፎካከሩት። የተባበሩት አረብ ኤምሬትስና ሳውዲ አረቢያም በተመሳሳይ እንደዚሁ ነው። ሁለቱም በንጉሥ የሚተዳደሩ ሀገሮች ናቸው። የዲሞክራሲ ስርዓትን አይከተሉም። በተመሳሳይ የመንግስት አወቃቀርና መንግስታዊ ስርዓታቸው በምስራቅ አፍሪካ ቀጠና ካሉ ሀገራት ጋር ፈጽሞ የሚገናኝ አይደለም። ነገር ግን አቅም ስላላቸው፣ የገንዘብ አቅም ስላላቸው፣ ቀጠናውም ላይ ብሔራዊ ጥቅም ስላላቸው የንግድና በተለይ የነዳጅ ሽያጭን አሁን ደግሞ የነዳጅ አቅማቸው እየተመናመነ ስለመጣ ኢኮኖሚያቸውን ዳይቨርሲፋይ ማድረግ ስለሚፈልጉ፣ ኢኮኖሚያቸውን በተለያዩ የኢኮኖሚ መሰረቶች ላይ መገንባት ስለሚፈልጉ የኢኮኖሚ የማመንጨት አቅምን በተለያየ ዘርፍ ዳይቨርሲፋይ ማድረግ ስለሚፈልጉ የምስራቅ አፍሪካ ቀጠናን በዋናነት መቆጣጠር ይፈልጋሉ። የቀይ ባህር ቀጠናንም እንደዛው መቆጣጠር ይፈልጋሉ። ከዚህ ቀደም በሰራነው ቪዲዮ የተባበሩት አረብ ኤምሬትስ በርካታ ደሴቶችንና ስትራቴጂካዊ የሚባሉ በዚህ ቀጠና ላይ በሰሜን የህንድ ውቅያኖስ ዳርቻም፣ በቀይ ባህር መግቢያም፣ በቀይ ባህር ደቡባዊ አቅጣጫም በርካታ ስትራቴጂካዊ ቦታዎችን ይዘዋል።
ሳውዲ አረቢያ የቀይ ባህርን የምታዋስን ትልቅ የቀይ ባህር ወሰን ወይም ድንበር ያላት አገር ነች። ግብፅም እንደዛው። እነኚህም አገራት በአንድ ላይ በመሰባሰብ እቺ አገር ወደዚህ ቀጠና መታ ከምትቆጣጠረው እኛ መቆጣጠር አለብን። ምክንያቱም እነኚህ አገራት ምድረ በዳ ናቸው። እንደ ኢትዮጵያ ያሉ የምስራቅ አፍሪካ አገራት ደግሞ በጣም ኤክስቴንሲቭሊ የሚታረስ ኮሌክቲቭ የሆነ መካናይዝድ ፋርሚንግ ሲስተም የሚሆን ፋርምላንድ አለ። አት ዘ ሴም ታይም ውሃ አለ፣ የሰው ኃይል አለ። ስለዚህ ከዚህ ኢኮኖሚያቸውን መደጎም ይፈልጋሉ። ለእኛ ይሸጣሉ፣ እኛ ከነሱ እንገዛለን። ይህንን ነው ማድረግ የሚፈልጉት። የድሮ ግን አሁን እንደ አዲስ የመጣ የቀኝ አገዛዝ ነው በተዘዋዋሪ። ሌላው ጉዳይ የኢትዮጵያና የግብፅ ጉዳይ ቀደም ሲል እንደገለጽኩላችሁ ነው። ምንም እንኳን ግብፅ በአባይ ወንዝ ነው መሰረት የሚያደርገው የሚል እንትንም ብታቀርብ ያው ኢትዮጵያ ከቀጠናው የበላይነት ወይም ቀጠናውን ከግብፅ እጅ እንዳይወጣ ኢትዮጵያ ከቀጠናው እንድትጠፋ የተደረገበት ነገር ነው የነበረው ከዚህ በፊት። አሁን ግን ኢትዮጵያ ወደዛ ክብሯ ለመመለስ ነው እያደረገች ያለችው ጥረት የሚያሳየው። ከዚህ አንጻር እነኚህ አገራት እየተፎካከሩ ነው ያሉት። ከዚህ ማን ምን ሊያገኝ ይችላል የሚለውን ስናይ ቀደም ሲል እንደገለጽኩላችሁ ሶስቱ የቻድ የደቡብ ሱዳንና የፑንትላንድ ፕሬዝዳንቶች የተጠሩት ከኢትዮጵያ ጋር እንዲሰሩ ነው። ምክንያቱም አርኤስኤፍ ሱዳን ውስጥ አሸነፈ ማለት የአልቡርሃን መንግስት ይሸነፋል፣ የሻዕቢያ መንግስት ይወድቃል። which means የኢትዮጵያን ጥቅም የሚያስጠብቅ መንግስት ይመጣል በሱዳን። ወይም ደግሞ ከኢትዮጵያ መንግስት ጋር በሰላማዊ መንገድ የሚተባበር ልክ እንደ ኬንያ መንግስት ከኢትዮጵያ ጋር ተባብሮ የሚሰራ መንግስት ይመጣል ማለት ነው። ወይራስ አልቡርሃን የሚያሸንፉ ከሆነ ደግሞ የኢትዮጵያን መንግስት ጥቅም የሚቃረን ከግብፅ ጋር የሚሰራ የሻዕቢያ መንግስትን የሚረዳ በተመሳሳይ የኢትዮጵያ መንግስት የሚገዛቸው ግዛቶች ውስጥ ደግሞ ሽብርን የሚነዛ ለአሸባሪም በተቃዋሚም ደረጃ አገርን ለመበጥበጥም ወይም ደግሞ ከነ ኢራን ጋር አብረው የሚሰሩ ኃይሎችም ወደ ኢትዮጵያ ገብተው እንዲበጠብጡ የሚያደርግን ቡድን ይረዳል ማለት ነው። ትንቅንቁ በዚህ ነው ያለው። ግድቡ ተገንብቶ ማለቁ ብቻ ሳይሆን የግድቡ መገንባት ለኢትዮጵያ ያጎናጸፈውን አቅም፣ ኢትዮጵያ የምትይዘው አቅም እናም በዚህ ቀጠና ላይ በቀጣይ የባህር በሩንም ኢትዮጵያ የምትወስድ ከሆነ ወይም በእጇ የምታስገባ ከሆነ የሚኖራት ኢኮኖሚያዊ አቅም ግብፅን ሳይሆን ከግብፅም አልፋ ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ ቀደም እንደተናገሩት ከ10 እና ከ15 ዓመት በኋላ የሆርሙዝ ሰርጥ አካባቢም ጭምር ሄዳ ኢትዮጵያ ጥቅም አለኝ ብላ ሐሳብ ልታቀርብ የምትችልበት አቅምን ልትፈጠር ትችላለች። ያ ከሆነ ደግሞ ግብፅ ትዋጣለች። ስለዚህ በዚህ ቀጠና ላይ ይሄንን የበላይነት እንዳይወሰድባት ነው ግብፅ ከኢትዮጵያ ጋር ፉክክር ውስጥ የገባችው። አብዛኛው ሰው ግን ተመልሶ አገሩን የሚወጋበት አግባብ እያየን ያለ ነው። በተለያየ ለምሳሌ በፌስቡክም በሌሎች የማህበራዊ ሚዲያ ገጾችም ኢትዮጵያ እንደዚህ ነች የራሱን አገር የሚወቅስበት እንደዚሁም የትጥቅ ትግልም የገቡ አሉ። ግን እውነታውና ፋክቱ ግብፅና ኢትዮጵያ የሚገዳደሩት ኢትዮጵያም ብሔራዊ ጥቅሟን ለማስጠበቅና በቀጠናው ላይ ያላትን የበላይነት አስጠብቃ ለመሄድ ወይም ደግሞ ቀጠናውን ለመቆጣጠር ነው። ኢንሾርት ቢኮዝ ቀጠናውን ካልተቆጣጠረች ምስራቅ አፍሪካ ትኩሳታም ስለሆነ በሆነ ስህተት የሆነ ቀውስ ሊፈጠር ስለሚችል ያን ጊዜ ደግሞ ያንን ቀውስ መከላከል አይቻልም። በሌላ አነጋገር ደግሞ ይሄ ቀጠናዊ ቀውስ እየበረታ ሄዶ ቀጠናዊ ትርምስምስን በመፍጠር አገራት ሁላ ሊበታተኑ እንዲችሉ ሊያደርግ ይችላል። ምክንያቱም ለምሳሌ ሱዳን ሁለት ሀገር ልትሆን አሁን እየታየ ያለው ነገር ይሄ ነው። ከሰሞኑ አሜሪካ፣ የተባበሩት አረብ ኤሚሬት፣ ሳውዲ አረቢያና ግብፅ በተለይ ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ልከው ግብፅ ሁለቱን ጄኔራሎች እንድታደራድር ሐሳብ አቅርበው ነበር፣ ማንዴትም ሰጥተው ነበር። ግብፅ ግን በቀጥታ ጦርነት ውስጥ ተሳትፏንም በግልጽ በመግለጫም ጭምር እየደገፈች እየተናገረች አልቡርሃንን የምትደግፍ ሀገር ስለሆነች የሄሚቲ ጦር ፍቃደኛ አልሆነም። በዚህም ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ገቡ፣ ሁሉም ከየራሳቸው ወገን ይዘው ማለት ነው። ነገር ግን የተኩስ አቁም ስምምነት ተፈርሞ አንድ ቀን ኦልሞስት 24 ሰዓት ሳይሞላው ሌላ የድሮን ጥቃት ነው የፈጸመው የሄሚቲ ጦር። ምክንያቱ ምንድነው ሲባል ግብፅ እየተዘጋጀች ያለችው አልቡርሃን ሙሉ በሙሉ ሱዳንን እንዲቆጣጠርና የሻዕቢያ መንግስት ደግሞ የኢትዮጵያን ጦር አሸንፎ ግብፅ ምስራቅ አፍሪካ ቀጠናን በሻዕቢያ መንግስትና በአልቡርሃን መንግስት አማካኝነት ለመቆጣጠር እያደረገች ያለውን ጥረት ነው። ይሄንን መቀልበስ ስለሚያስፈልግ ቶሎ ብሎ እርምጃ ወስዷል። አትባራ ኤርፖርት የተወሰደውን የድሮን ጥቃት
እንደዚሁም የተለያዩ የሱዳን ብሔራዊ ጦሩ የሚያስተዳድራቸው ግዛቶች ውስጥ የተፈጸሙ በተለይ የጀነራል አብዱልፈታህ አልቡርሃን ጦር የድሮን የሚያከማችበት በሰሜን ሱዳን አካባቢ የሚገኝን በተለይ የቱርክ ሰራሽ ድሮኖች የሚከማቹበትን ማከማቻ ደብድበዋል። እነኚህ ዴቨሎፕመንቶች በቀጣይ ሱዳንን ማን ነው የሚያስተዳድረው የሚለውን ጉዳይ የበለጠ አነጋጋሪ እንዲሆን ተጠባቂ እንዲሆን ከማድረጋቸውም በላይ በሱዳን ያለው ጦርነት ይሄ ሁሉ ጦር እዛ ይሄ ሁሉ እጅ ይሄ ሁሉ አገር ከኋላ እዛ የሚገባበት ምክንያት ዓለም አቀፍ ሁኔታውን ብቻ ያገናዘበ ሳይሆን ወይም በኢትዮጵያና በግብጽ መካከል የሚደረገው ጦርነት አሸናፊው ማን እንደሆነ የሚለይም ሊሆን የሚችል ስለሆነም ነው። በዛ መልኩ መረዳት ያስፈልጋል። ስለዚህ ይሄ ጦርነት በድል እንዲጠናቀቅ በበላይነት እንዲጠናቀቅ በኢትዮጵያ በኩል የተሰለፉ ኃይሎች ከኢትዮጵያ ጋር ጎረቤት የሆኑና በተለይ አርኤስኤፍ የያዘው ቦታ የሚያዋስናቸው አገራትን ወደ ራሳቸው ባክ አድርገው እያማከሩ ነው። ይህን ስል ምን ማለት ነው? የቻዱ ፕሬዝዳንት ማህማት ዴቢ ወይም ደግሞ ማህማት ኢድሪስ ዴቢ የአባቱ ስም ነው ኢድሪስ ዴቢ፣ እሱ ማህማት ነው፣ ግን ሙሉ ስሙ ማህማት ኢድሪስ ዴቢ ኢትኖን የሚባለው እሱንና የቻዱን ፕሬዝዳንት ማለት ነው የደቡብ ሱዳኑን ሳልቫኪርን የፑንትላንዱን ራስ ገዝ አስተዳደር ፕሬዝዳንት ሰይድ አብዱላይ ዴኒንም የጠሩት የተባበሩት አረብ ኤሚሬትሱ ንጉስ ለዚሁ ነው። ኢትዮጵያ ይህን ጨዋታ ማሸነፍ አለባት። ቢኮዝ ኢትዮጵያ ካላሸነፈች ዩኤኢ አታሸንፍም። ኢትዮጵያ ካላሸነፈች እስራኤል አታሸንፍም። እዚህ ጋር በዚህ ቀጠና ላይ ቢኮዝ ኦን ዘ ግራውንድ ምንድነው ያለው የሚለው ጉዳይ ማተር ስለሚያደርግ፣ በጦርነት ከሆነ ግራውንድ ላይ ያለው ውጤት ምን ተቆጣጠረ ምን ያዘ የሚለው ጉዳይ ማተር ስለሚያደርግ የግድ ይህንን ጦርነት አርኤስኤፍ መምራት አለበት፣ ማሸነፍ አለበት፣ ወይም ሄሚቲ ሱዳንን መቆጣጠር አለባቸው። ሄሚቲ ሱዳንን ከተቆጣጠሩ ለኢትዮጵያ በጣም ትልቅ ድል ነው። ምክንያቱም ሱዳን ውስጥ ለግብጽ የሚተባበር መንግስት አይኖርም። በሌላ አነጋገር ኢትዮጵያ ላይ በግብጽ በኩል ሊመጣ የሚችለው በተለይ ሰሜኑን ማዕከል አድርጎ አማጽያኖችንም ኢንሰርጀንቶችንም በመላክ ወይም በማገዝ ኦር የሆነ ሚንስ በመፍጠር ኢትዮጵያን ለመውጋት ለማዳከም የሚደረግ ጦርነት ይቀራል ማለት ነው። ያስቀራል። የማመምጣት የሄሚቲ የጀነራል መሐመድ አምደን ደጋሎ ወይም ሄሚቲ ወደ ስልጣን ሲመጡ የሚያመጡት አዲስ የሲቪል አስተዳደር ካለ ይህንን ስጋት ሊቀንስ ይችላል። ወይራስ አልቡርሃን ስልጣኑን የሚቆጣጠሩ ከሆነ ደግሞ ሙሉ በሙሉ ኦልሬዲ ኢትዮጵያ ላይ ስጋት አለ። ለኢትዮጵያ ስጋት ነው ማለት ነው። ለብሔራዊ ጥቅሟ ስጋት ነው። ቢኮዝ አልቡርሃን ባለፈው ጠቅላይ ሚኒስተሩን ካሚል ኢድሪስን ወደ አስመራ ሲልክ ምንድን ያሉት ጠቅላይ ሚኒስተር ካሚል ኢድሪስ ጦርነት የሚቀሰቀስ ከሆነ በኢትዮጵያና በኤርትራ መካከል ጦርነት የሚነሳ ከሆነ ወገንተኝነታችን ለኤርትራ ነው ያሉት። ያ ማለት አልቡርሃን ሱዳን ውስጥ ጦርነቱን የሚያሸንፍ ከሆነ የኢሳያስ አፈወርቂ መንግስት አቅም ያገኛል ማለት ነው። በሌላ አነጋገር ኢትዮጵያን ለማተራመስ በኢትዮጵያ መንግስት ላይ ኢትዮጵያን እንዳጠቃላይ ኢትዮጵያ ላይ ጫና ለመፍጠር ኢትዮጵያን ለማመስ እድል ይኖረዋል። ያ ማለት እኛን ያዳክማል ማለት ነው። ስለዚህ መሆን ያለበት ሄሚቲ ማሸነፍ አለበት። አይዘር ደግሞ ይሄ የባህር በሩን ጉዳይ ጨርሳ ኢትዮጵያ እዚህ ጋር ያለውን አሳይመንት እስክጨርስ ሁኔታው በዚህ መቀጠል አለበት። this is my recommendation because አልቡርሃን በሄሚቲ ላይ ድል ተቀዳጅቶ ሱዳንን የሚቆጣጠር ከሆነ ግብጽ ኢትዮጵያ ላይ በቀጥታ እንደምትመጣ ጥያቄ የለውም። ምን ማለት ነው? የኢትዮጵያና የሱዳን ድንበር በጣም ረጅም ነው። ስለዚህ በየትኛው ሚንስ ተጠቅማ ኢትዮጵያ ውስጥ ያለውን ውስጥ ጉዳይ እጇን አስገብታ በመዘወር የበለጠ እንዲጦዝ በማድረግ አገሪቱን ወደ እርስ በርስ ጦርነት ልታስገባ ትችላለች። ቢኮዝ በሁሉም አቅጣጫ ኢትዮጵያ ልትከበብ ነው ማለት ነው። አልቡርሃን ማሸነፍ የለበትም ይሄ እንዳይሆን። በሌላ በኩል ከሰሞኑ ጅቡቲና የግብጽ መንግስት ኢስማኤል ጉሌና ፕሬዝዳንት አብዱልፈታህ አልሲሲ ምን ተስማምተዋል? ባለፈው በሰራነው ቪዲዮ ፕሬዝዳንት ሐሰን ሼክ መሐሙድ ሶማሌላንድ ከኢትዮጵያ ጋር መፈራረሟን አይፈልጉትም። ለምን? ሉዓላዊነታቸው እንደተጣሰ ነው የሚያምኑት። በእርግጥ ይመስላል እንደነሱ ሆነን ስናስበው ትክክል ሊሆኑ ይችላሉ። እንደ ኢትዮጵያ ሆነን ግን ስናስበው እንደ አንድ ኢትዮጵያዊ ዜጋ የሀገሬን ብሔራዊ ጥቅም ስለሆነ ማስቀድመው የኢትዮጵያ አካሄድ በጣም ስማርትና የሚገርም ነው፣ ትክክልም ነው። ምክንያቱም ኢትዮጵያ መታፈን የለባትም። ስለዚህ ባለፈው ሐሰን ሼክ ጅቡቲ ተጠርተው
በኢስማኤል ኡመር ጉሌ ጋባዥነት የ25ኛ ዓመት የአዲሷ ሶማሊያ ሪፐብሊክ ኮንፈረንስ ላይ ሲገኙ ኮንፈረንሱን ለማክበር አይደለም። ኢስማኤልና የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ተነጋገሩና ሮብለት አቋማቸውን ለማን ነገሩ? ለኢሳያስ አፈወርቂ ነገሩ። ኢሳያስ አፈወርቂ በነጋታው ሐሙስ ረፋድ ላይ ካይሮ ገቡ። ምንድነው የሚያሳየን? ሶማሊያ፣ ጅቡቲ፣ ኤርትራ፣ አልቡርሃንና አልሲሲ አንድ ላይ እየሰሩ ናቸው። ያ ማለት ኢንኬስ ጦርነት የሚቀሰቀስ ከሆነ ምንድነው የተባለው? ጅቡቲ ምንም አይነት የጦር መሳሪያ በሷ በኩል እንዳታሳልፍ፣ ሶማሊያ ደግሞ ከቱርክም ከግብፅም የምታገኘውን መሳሪያ ከሳውዲ አረቢያም የምታገኘውን መሳሪያ አቅሟን ለመገንባት በማዋል የራስ ገዝነን በሚል ከኢትዮጵያ ጋር የሚሰሩ ክልሎችን ወይም እነ ፑንትላንድን፣ እነ ሶማሌላንድን፣ እነ ጁባላንድን አምቡሽ በማድረግ ጦራቸውንም ድል በመንሳት ወይም ደግሞ በማሸነፍ አንድ ሶማሊያን የመፍጠር አጀንዳ ተሰጥቷታል። በዚህ በመሃል ኢንሰርጀንቶችን ወደ ጋዙጋ ወደ ሶማሌ ክልል ወደ መሃል ኢትዮጵያ እየላከች አሸባሪ ቢዚ ለማድረግ ነው የኢትዮጵያ መንግስትን የተስማሙት። ይሄ ግን የሚሆን አይደለም። ለምን? በጅቡቲ የጦር መሳሪያ ታስገባለች ተብላ ስትጠበቅ የነበረችው ኢትዮጵያ ከትላንት በስቲያ ምን አይነት መረጃ ወጣ? በእርግጥ ይሄ ነገር በመንግስት ምስሎች አሉ፣ ማስረጃዎች ምናምን እየወጡ ነው። ነገር ግን የጦር መሳሪያ ናቸው የሚለውን ጉዳይ ክሌም የሚያረጋግጥ ማስረጃ ያስፈልጋል። ምክንያቱም ኮንቴነር ነው የመጣው። ኮንቴነሩ የጦር መሳሪያ ይሁን አይሁን የሚታወቅ ነገር የለም። አብዛኛው እየወጣ ያለው መረጃ ግን በርበራና በቦሳሶ ወደብ በኩል ኢትዮጵያ አዲስ መሳሪያ እያስገባች ነው የሚል ነው። መሳሪያን ያስገባችው የሚለውን እንተውና አንድ የተረጋገጠ ነገር እዚህ ጋር እናውራ ከተባለ ሁለቱን ወደቦች እየተጠቀመች ነው ኢትዮጵያ እንበል። በዋናነት በርበራ ወደብን እየተጠቀመች ነው እንበል። ያ ማለት ጦርነት እንኳን ቢቀሰቀስ ጅቡቲ ኢትዮጵያ ላይ ልትፈጥር ያሰበችውን ከግብፅ ጋር ተማክራ ልትፈጥር ያሰበችውን ተጽዕኖና ልተገብር ያሰበችውን ሴራና ሻጥር ኢትዮጵያ አክሽፈዋለች ማለት ነው። ምክንያቱም የሻዕቢያ መንግስትም ከሰሞኑን ባየነው እንቅስቃሴ ከየትኛውም ኃይል ጋር ጥምረት ፈጥሮ የኢትዮ ጅቡቲ መስመር መያዝ ነው መጀመሪያ ጦርነቱ ሲጀመር እቅዱ። ለምን? የኢትዮጵያን ኢኮኖሚ ለማዳከም ከዛ ወደ ድርድር እንዲሄድ መንግስት ለማድረግ ማለት ነው። በተመሳሳይ በሱዳን ውስጥ ያለው ጦርነት በአልቡርሃን አሸናፊነት የሚቋጭ ከሆነ ወይም አልቡርሃን የበላዩን አፐራንዱን የሚይዙ ከሆነ ምን ሊፈጠር ይችላል ማለት ነው? ኢትዮጵያ በጠላት ልትከበብ ነው። ያን ጊዜ እጅ ትሰጣለች። ግብፅ የምታስበውን ስምምነት ትፈርማለች። አለበለዚያ የማዕከላዊ መንግስቱን እንጥለውና ለግብፅ የሚሰራ ወይም ደግሞ እነሱ እንደሚፈልጉት ከነሱ ጋር ሸሪክ ሆኖ የኢትዮጵያን ጥቅም አሳልፎ የሚሰጥ መንግስት እንገነባለን። ይሄ እንዳይሆን ነው አሁን የተባበሩት አረብ ኤሚሬትስ እነኚህ ሀገራት በኢትዮጵያ ላይ ሲተባበሩ፣ በሌላ በኩል ደግሞ ኬንያ፣ ታንዛኒያ፣ ቻድ፣ ደቡብ ሱዳን 3 ግዛቶች በነገራችን ላይ ጁባላንድም ከኬንያ ጋር ነች። ያው ከኢትዮጵያ ጋር ማለት ነው ባይ ዲፎልት። ምክንያቱም ኢትዮጵያና ኬንያ በሶማሊያ ጉዳይ ላይ አቋማቸው ተመሳሳይ ነው ወይም ተቀራራቢ ነው በጣም። ስለዚህ ኢንኬዝ የሆነ ነገር እንኳን ቢፈጠር ኢትዮጵያ አቅም አላት ማለት ነው። አንድ ነገር ግን እንድትረዱኝ የምፈልገው ነገር ባይ ኖ ሚንስ ኢትዮጵያ የውጭ ኃይልን አይደለም መተማመን ያለባት። አሊያንስ መፍጠር በጣም አስፈላጊ ነው። ከግብፅ ጠላት ወይም ከግብፅ ጋር ተቃርኖ ውስጥ ካለችው ከሞሮኮ ጋር ወታደራዊ ስምምነት ፈርመናል። ከታንዛኒያ ጋር ወታደራዊ ስምምነት ተፈራርመናል። ከኬንያ ጋር ሙሉ ወታደራዊ ስምምነት ተፈራርመናል። እኛም አሊያንስ አለን። ለዛውም ከጅቡቲ የሚበልጥ ጦር ያለው ኤርትራ የሚበልጥ ከአልቡርሃን የበለጠ የተደራጀ ዘመናዊ ጦር ያላቸው ሀገራት ከኢትዮጵያ ጋር ወታደራዊ ስምምነት ተፈራርመዋል። ጥያቄ የለው። ችግር የሚመጣ ከሆነ ተነባብረው የሚመጡ ከሆነ ኢትዮጵያ ማጋዣ አላት። ነገር ግን ኢትዮጵያ በራሷ መወጣት ትችላለች፣ አቅሟ አላት። ይሄ እንዲሆን ግን ታክቲክ ያስፈልጋል። ስትራቴጂካዊና ታክቲካዊ እርምጃ የሚባሉ ነገሮች አሉ። ታክቲካዊ ጊዜያዊ ነው። ስትራቴጂካዊ ሰስተነብል ሊያደርግ የሚችል ወይም ኮንቲኒየስሊ ሊቀጥል የሚችል ነገር ነው። ኤንዌይስ ረጅምና አጭር። አሁን የአጭር ጊዜ ታክቲካችን በሱዳን ያለው ጦርነት በሄሚቲ የበላይነት እንዲጠናቀቅ ወይም ደግሞ ሄሚቲ ደና ቦታዎችን ስትራቴጂካዊ ቦታዎችን ይዘው ጦርነቱ ባለበት እንዲቆይ፣ ጦርነቱ ባይቀጥልም ጀስት ቦታቸውን ይዘው እንዲቀጥሉ። ከባሰ ሱዳን 2 ነው የምትሆኑ። እኛ ሳንሆን የምንወስነው ራሳቸው ሁኔታው እየወሰነ ስላለ ማለት ነው። ሌላው ጉዳይ እነ ጅቡቲ በኢትዮጵያ ላይ ተጽዕኖ እንዳይፈጥሩ ሌላ ወደብን መጠቀም ነው። ለምን? ቀጥታ ሻንጣቸውን ይዘው ጓዛቸውን ጠቅልለው ኢትዮጵያ መጥተው ይደራደራሉ። ቢኮዝ ቀላል ብር አይደለማ ከኢትዮጵያ የሚያገኙት። ኢትዮጵያ ግን ሌላ አማራጭ ወደብ ማትጠቀም ከሆነ ታስቦ የነበረው ነገር ምንድን ነው? ግብፅና ሳውዲ አረቢያ፣ ኳታር የጅቡቲን ኪሳራ ሊከፍሉ የቀረውን በጀቷን ከጦር ሰፈር ኪራይ ልታሟላ እና ጅቡቲ ያዘችው ወደ 1 ሚሊዮን የሚጠጋ 1 ሚሊዮን አይሞላም 900 ምናምን ሺህ ህዝብ ነው ያላት።
ስለዚህ ኢትዮጵያ 130 እና 35 ሚሊዮን ህዝብ ይዛ ጅቡቲ ጋር ብትጣላ ተጎጂ የምትሆነው ኢትዮጵያ ስለሆነች እኔ 2-3 ወርም አይደለም ዓመትን ብቆይ እነኛ አካላት ገንዘብ ከረዱኝ ከዚህ በፊትም ያካበቱት አለ ፕላስ የጅቡቲ የምታገኘው ገንዘብ የሚሄደው ለህዝቡ አይደለም የእስማኤል ቤተሰብ እና ወደ መንግስት ሰዎች ጋር ነው የሚገባው። ግልጽ ነው ይሄ። ስለዚህ ያን ያህል አንጎዳም ነው። ነገር ግን አሁን ይሄ አስተሳሰብን የሚቀለብስ ነገር ኢትዮጵያ ተጠቅማለች። አንደኛ ይሄን ወደብ እንደ አማራጭ መጠቀም በርበራን ዘመናዊ ወደብም ነው። ሁለተኛ ነገር የበርበራ ወደብ ለኢትዮጵያ ባህር ኃይልም ስላለ እዛ ጋር ነፃነት ሰጥቷታል። የጦር መሳሪያ ማስገባት ትችላለች። ነገሩ የሚብስ ከሆነ ከሀገር ብሔራዊ ጥቅም ከህዝብ ደህንነት የሚበልጥ ነገር የለም። ሶማሊያን እናከብራለን፣ ወዘተ እናከብራለን። እኛን ሲያከብር ነው እናከብረው። ስለዚህ ልታስገባበት ትችላለች። ይሄ ጥሩ አማራጭ ነው። ለምን ጅቡቲን መደራደሪያ ይሆናል። ከአንቺ ጋር እንድንሰራ ከፈለግሽ ከግብፅ ጋር አቁሚ ካላስ አይ ካልሲ ደግሞ ይሄው አማራጭ አለ። የምትደመር ከሆነ ኢትዮጵያም የሚደመር አቅም አላት እና ይሄ ነው አጠቃላይ እንትኑ። ስለዚህ ማን ምን ሊያገኝ ይችላል የሚለውን ከገለጽን ሱዳን ሁለት ሀገር ልትሆን ትችላለች። ፕሮባቢሊቲው ይሄን ነው የሚያሳየው። ምክንያቱም ሁለቱ ኃይሎች የሚስማሙ አልሆኑም። ስለዚህ አሁን ባለው አጠቃላይ ሁኔታ ቀጠናውን ኢትዮጵያ እየመራች ነው። እንዴት ነው ከተባለ ኢትዮጵያ በላዩን ወይም ደግሞ የአንበሳውን ድርሻ ወደ መያዝ እየተጠጋችን ያለችው ለምን? አንደኛ የሚረዷት ወይም ከኢትዮጵያ ጋር የተሰለፉ ጥቅማቸውን ለማስጠበቅ ኢትዮጵያን አጋር ያደረጉ ሀገራት ከነሻቢያና ከኢትዮጵያ ጋር ተቃርኖ ውስጥ ካሉ ሀገሮች ጀርባ ካሉ ሀገሮች የተሻሉ ናቸው። ይህን ስል ሳውዲ አረቢያን እያሳነስኩ አይደለም፣ ግን በቀጠናዊ በተለይ በጂኦፖለቲክስ ጉዳዮች ከሳውዲ አረቢያ በጣም የተሻለ አቅም ያላት ዩኤኢ ነች። በነገራችን ላይ ዩኤኢ የሚናቅ ኢኮኖሚ አይደለም ያላት፣ በጣም ጠንካራ ኢኮኖሚ ነው ያላት። ከሳውዲ አረቢያ ጋር የሚፎካከር ወይም ደግሞ ምናልባትም የሚስተካከል ቢሊየን ሳይሆን ትሪሊየን ነው ያላት። የትሪሊየን ኢኮኖሚ ነው ያላት። ስለዚህ ቀላል ሀገር አለችም። እስራኤልንም መውሰድ ነው። እስራኤል እኮ 6ቱን ሀገር እኮ ያንጫጫች ሀገር ነች። ደግሞ የታወቀ ነው። እስራኤል ሚሊተሪ አቅም በኢኮኖሚም ጠንካራ ነች። ፕላስ ከእስራኤል ጀርባ ማን ያለው ማየት ነው። እነ ትራምፕ እኮ ነው ያሉት፣ አሜሪካ እኮ ነው ያለችው፣ አውሮፓ ህብረት እኮ ነው ያለው። ስለዚህ ኢትዮጵያ ወደ ቀጠናውን መቆጣጠር ይሄ ቁልፉን ወደ መያዝ እየመጣች መሆኑን ማየት ያስፈልጋል። እና ይሄ ምንድን ነው የበለጠ እውን እንዲሆንና ኢትዮጵያ አሸናፊ ሆና እንድትወጣ ግን ኢትዮጵያ የራሷን አቅም መመልከትና የውስጥ አንድነትን መፍጠር አለባት። እዚህ ላይ ነው ጨዋታው። እኛ አንድ ስንሆን አይከፋፍቱ ነው። ስለዚህ ይሄ ኢትዮጵያን ባልሆነ መንገድ ተረድተህ ወይም ተረድተሽ ወይም ደግሞ ተረድታችሁ የምትወጉ ወይም ኢትዮጵያን ለመውጋት የምትሞክሩ ቆም ብላችሁ አስቡ። የጋራ ጥቅማችንን ነው የምናጠፋው፣ ራሳችንን ነው የምናጠፋው። ብንግባባ ነው የሚሻለን። እኛ ኢትዮጵያውያን ደግሞ መቼም ጊዜ መሃላችን ልዩነት ጠፍቶ አያውቅም። የሆነ ጊዜ ልዩነት ይኖራል፣ ግን ደግሞ የጋራ ጠላት ሲመጣ ያ ልዩነት የት እንደሚገባ አይታወቅም፣ ይጠፋል። ያንን ባህል ነው ማዳበር ያለብን። አሁን ለጋራ ጥቅም አንድ ላይ መቆም ነው። ይሄ ሲሆን ጠላት ይፈራል ኢትዮጵያ። ኢትዮጵያ ደግሞ ቀጠናው ላይ ያላትን ጨዋታ በደንብ መጫወት ትጀምራለች። ቢኮዝ ኢትዮጵያ የተማረ ሰው ኃይል አላት። ጥሩ ፖሊሲ ሜከሮች አላት። የተማሩ በጣም ብዙ አቅም ያላቸው ዜጎች በአገር ውስጥም በውጭም በዲያስፖራውም አሉ። በህቡ ኢትዮጵያን በደንብ እየረዱ ያሉ ከአሜሪካ ሴናተሮች፣ ኮንግረስ ማኖች ጋር ከአውሮፓ ህብረት ጋር የሚደራደሩ ደሞዝ ሳያገኙ የኢትዮጵያን ጥቅም ለማስጠበቅ እኮ ብዙ የሚሰሩ ወንድሞቻችን እህቶቻችን አሉ። አጎት አባት አሉ እኮ እነኚህ አሉ። ስለዚህ የጋራ አቅምን እንትን ማለት ነው። መጀመሪያ መግቢያዬ ላይ ስለ አብሮነት ሳነሳም ለዚህ ነው ያነሳሁት። አብሮነት ሰላማዊ ትግልን ዲያስፖራ ሆኖ ሰው በማጋደል አይደለም መምራት ያለበት፣ አገር ውስጥ ነው። ምክንያቱም ብሔራዊ ጥቅም ላይ የተባበረን ድርጅት በእርግጠኝነት ህዝብ ያከብረዋል። መንግስት እንኳን የሆነ ጫና ለፍጠረበት ቢል ህዝብ አይፈቅድም። በእርግጥ ሁሉም ነገር አልጋ በአልጋ ይሆናል እያልኩ አይደለም፣ ግን ቢያንስ በብሔራዊ ጥቅም አንድ መሆን ያስፈልጋል። ከግብፅ ጋር እየሰራህ እኔ በሰላማዊ መንገድ ነው የምደራደረው ብትል ወይም እንትን ብትል ተገቢነት አይኖረውም፣ ወይም ደግሞ ለራስም ለታሪክም ጥሩ አይሆንም። ስለዚህ ይህንን አንድነት ማምጣት ያስፈልጋል። ለማንኛውም የቀጠናው ሁኔታ በዚህ ሁኔታ ላይ ነው ያለው። እነኚህ የተጠሩት 3ቱ አገራት መሪዎች የአንዷ ራስ ገዝ ነች። አቡዳቢ ሄደው ሲመለሱ እንግዲህ አርኤስኤፍ አዲስ ለውጥ ያመጣል ተብሎ ይታመናል። በቀጣይ ኢትዮጵያም እንግዲህ ቀጠናውን ቀስ በቀስ እየተቆጣጠረች እንደምትሄድ ይታመናል። በዋናነት ለመጨረሻ ለማሳረጊያ ግብፅ እንኳን ኢትዮጵያ የውሃ ቁጥጥርን ነው ውሃን ጂኦፖለቲክስ አርጋ በሚገባ እየሰራችና በዝምታ ቀጠናውን እየተቆጣጠረች ነው ብላኮ ዶኩመንተሪ እንትን ሰርታለች፣ ዘጋቢ ፊልም ከሰሞኑ። ምሁራኖቿ በዚህ ላይ እየተወያዩ ነው። ይሄ ማለት የኢትዮጵያ አቅም እኛ ውስጥ ሆነን እንደምንመለከተው አይደለም፣ መግለጥ አለብን አይናችንን።
ኢትዮጵያ እያንሰራራች ነው። ማመን ያስፈልጋል። ኢትዮጵያን ደግሞ የሚያጠፋው ኢትዮጵያዊ ራሱ ከተባላ ብቻ ነው። ከዚህ አይነት ያልተገባ ድርጊት ተመልሰን ቢያንስ ሀገር በጠላት በተወረረች ጊዜ ጠላት ሀገርን ሊቀራመት እንደዚህ ባሰፈሰፈ ጊዜ አንድ ሆኖ መቆምና በጋራ መመከት ነው እንጂ የሚያስፈልገው ጭራሽ የውስጥ ኃይልን ማዳከም ውስጥ መግባት አገር ወዳድነትም አይደለም፣ ራስንም መውደድ አይደለም፣ አላዋቂነት ነው ይሄ። ምክንያቱም እንዴት ሰው ወንድሙን ይገላል? የራሱን ማለት ቢያንስ እኮ ልዩነት ሊኖር ይችላል በውስጥ። በዚህ ሰዓት ግን እነ ግብፅና እነ ሳውዲ አረቢያ ሻቢያን ደግፈው አልቡርሃን ጭምር ተደምረው ጅቡቲ ካቅሟ እቺ ኢትዮጵያ ላይ የተመሰረተ ኢኮኖሚ ያላት ለራሷ እንኳን መቆም ያልቻለች ሀገር ገና ለገና ወደብም ስለያዘች እንደዚህኛ ላይ ስትመጻደቅ እልህ ነው ሊይዘን የሚገባው። በአንድነት ነው እንጂ መዝመት ያለብን ወይም ራሳችንን መከላከል ያለብን። እንዴት እንከፋፈላለን? ለእናንተ ትቻለው ጥያቄው። የነበረን ቆይታ ይህን ይመስላል። ስላዳመጣችሁን አብራችሁን ስለዘለቃችሁ በእጅጉ አመሰግናለሁ። በቀጣይ በሌላ ርዕሰ ጉዳይ ዳግም ወደ እናንተ እስክንመጣ ለአሁኑ በዚሁ ተሰናበትን። ቸር ሰንብቱልን። ሰላም።